ያቺ ልጅ ማናት ያቺ ልጅ ማናት የልብ ትርታ ከፍ ዝቅ ያለላት ባጀብ የተካነች አታገቢም ወይ ላላችሁኝ ሰዎች ለእናንተ አዲስ ነገር ይዤላችሁ መጥቻለሁ። ሰላም እንዴት ናችሁ ውድ ኢትዮጵያውያኖች? ይሄ ነገር ብዙ ሰዎች እንዲሰማ አልፈለኩም ነበር። ለዛ ነው በኦሮምኛ ያሰራሁት። አሁን ግን ብዙ ሰዎች በኦሮምኛ ወይም በአማርኛ ያስተረጉሙ ቪዲዮ እየሰሩ ነውና በጣም ረጅም ጊዜ ደብቄ ራሴን እያስታመምኩኝ ነበር። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም ረጅም ጊዜ እና አሁንም በ26 ቀጠሮ አለኝ እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል እና አሁን የሚያስፈልገኝ ምንድነው የእናንተን እርዳታ ነው የምፈልገው። እንደምታዩት ነው ሰውነቴም እያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት፣ ምንም እንደምታዩት ነው። እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ ምኖር ሰው ነበርኩኝ እና በጣም አመሰግናችኋለሁ። በመጀመሪያ ዱዓ እናድርግለትኝ አላህ ሙሉ አፊያውን ይመልሰለት ያ ረብ፣ መድኃኒቱ ጋር አላህ ያገናኙ። የኛ የሰው ልጅ ክፋት ግን ምን ያክል እንደሆነ በዚህ መረዳት እንችላለን። ሱብሃንክ ያ ረብ፣ ለአላህ ምንም የሚቸግረው ነገር የለም። አላህ ያሽርክ፣ አላህ ሙሉ አፊያን ይመልስልህ። ያው ብዙዎቻችን ወንድም ጃዕፈርን ማቀው አለ ብዬ አላስብም። እዚህ ሶሻል ሚዲያ ላይ ስክሮል ስናደርግ ብዙዎቻችን እናቀዋለን ብዬ አስባለሁ። ያው እንደሚያወሩት ከሆነ ቤቱን የሚከፍት ለብዙ ሰዎች የሚደርስ ወጣት ነው። አሁን ላይ ግን የምንሰማው ነገር እጅግ በጣም የሚያሳዝን ነው። ይህን ልጅ መድኃኒት አብልተውታል ነው የሚባለውና ወላሂ በጣም ከባድ ነው። የሰው ልጅ እዚህን ያክል ለምን እንደሚከፋ ለምን ጨካኝ እንደሚሆን አላውቅም። በጣም ነው የሚያሳዝነው። አላየት ይሐል ይህ ወንድማችን ጥሪ አድርጎልናል። ወደ ሀገር ሄጄ እናቴ ታስታመመኝ፣ ባካችሁን ያላችሁን ያቅማችሁን ተባበሩኝ ብሏል። ሱብሃንአላህ። ከዚህ በፊት ብዙ ሰዎችን ሲረዳ የነበረ ቤቱን ከፍቶ ለብዙ ሰዎች መግቢያ የነበረ ሰው አሁን ላይ ደግሞ የኛን እጅ ይፈልጋል። የየበኩላችንን ኃላፊነት እንድንወጣ ያቅማችንን እንድናደርግ እኛም ጥሪ ያቀረብንላችሁ እንገኛለን። ሐባይቢ ፊላ አላህን አትቁረጥብኝ እንጂ አትመመኝ አይባልም። አንዳንዴ በሽታዎች የወንጀል ማበሻዎች ናቸውና አላህ ሙሉ አፊያን ይመልሰልህ። እናም ይህ ወንድማችን አካውንት አላስቀመጠም፣ ታች ሜንሽን አደርግላችኋለሁ የቲክቶክ አካውንቱን። እናንተ ኢንቦክስ ላይ አናግሩትኝ፣ የምትችሉትን ያቅማችሁን እንድትረዱት ነው። ሐባይቦቼ ከባድ ነው ከሰው ፊት መቅረብ፣ ግን ያው በሽታ ነውና ቀርቧል። በቻላችሁት አቅም ይሄን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። ማን ያውቃል ማን እንደሚረዳው ስለማናቅ በእናንተ ሰበብ ሰው ማግኘት ስለሚቻል ሼር አድርጉትኝ። ጀዛኩሙላሁ ኸይር። አላህ ከጨለማ አውጥቶ ወደ ብርሃን አምጥቷት የዛሬ ሙሽራ ስላደረጋት አላህን ታመስግን። ዛሬ የዚህ ፕሮግራም ሙሽራ እሷ ነች። አላሁ አክበር፣ አላሁ አክበር። ስንቶቻችን ማለት ነው ኢስላም ውስጥ አድገን፣ ስንቶቻችን ኢስላም ውስጥ አድገን ረጅም እድሜ ኖረን ያልሰራነውን ስራ አላህ እሷን በዚህ ስላከበረ እኛ አላህን እናመሰግናለን። ኸዲጃ አላህን ታመስግን። እዚህ ቦታ ላይ ማመስገን የምፈልገው ብዙ ሰዎችን ነው። ብዙ ሰዎችን ማመስገን እፈልጋለሁ። እዚህ መድረክ ላይ የተገኛችሁ ሁሉ ምስጋና ይገባችኋል። የዚህ መድረክ ሙሽራ የሆነችውን ኸዲጃን ጊዜ ሰጥቷት አፉ ብሏት ለዚህ ትልቅ ስራ እንድትበቃ
ምርኩዝ የሆናትን ባለቤቷን ሙሐሰንን ማመስገን እፈልጋለሁ። አላሁ አክበር በሉ። ባለቤቷን ሙሐሰን ወይ ኩራ ይበቃሃል፣ እሺ ይበቃሃል። ጀግኒት ሚስት ነው ያለህ ማለት ነው። ስለዚህ ቤተሰቡ እንኳን ደስ ያላችሁ። አላሁ አክበር። የሚገርመው አንድ ነገር ነው። ብዙ ጊዜ ሰዎች ከኩፍር ዓለም ወደ ኢስላም ሲመጡ በዛኛው ጎራ ያለው ዓለም ይጠላቸዋል። የኸዲጃ ልዩ ሽልማት ደግሞ ሙስሊሞች እንዲወዷት አድርጎ ይሄንን ትልቅ ሥራ እንድትሠራ አላህ ደግሷት የዛሬ ሙሽራ አድርጓት። በዛ ጎራ ያሉት ደግሞ ወደድንልሽ ልንሸልምሽ ፈለግን ብለው ከፊታችን ይገኛሉ። ስለዚህ እዚህ ጋር መጥተው ሽልማቱን ያስረክቧታል። አላሁ አክበር። شبابنا هيا إلى المعالي يسعد شوامخ شبابنا هيا إلى المعالي يسعد شوامخ الجبال هيا اهتفوا يا معشر الرجال هيا اهتفوا يا معشر الرجال قولوا لكل الناس لا قولوا لكل الناس لا شبابنا هيا إلى المعالي يسعدوا شوامخ الجبال شبابنا هيا إلى المعالي يسعدوا شوامخ الجبال هيا اهتفوا يا معشر الرجال هيا اهتفوا يا معشر الرجال قولوا لكل الناس لا قولوا لكل الناس لا በ16 ዓመቴ ነው ትዳር ውስጥ የገባሁት። በ17 ዓመቴ የመንታ ልጆች እናት ነበርኩኝ። አልহামዱሊላህ ያው ህይወት አልহামዱሊላህ ህይወት ያው እንዲሁ እንደቀጠለ እኔም በልጅነት ሩጬ ሳልጠግብ የልጅ እናቶች ሆኜ ልጆች እያሰደኩኝ አንድ ቀን ግን አንድ አጋጣሚ ተፈጠረ። አንደኛው መንታ ልጅ በ10 ዓመቱ ባልታሰበ አደጋ ወደ አኺራ ሄደ። ከባድ የሐዘን ቀን ለኔ ያቺ ቀን ነበረች። እኔ ለራሴ ሩጬ ያልጠገብኩም ሩጦ ያልጠገበው ልጅ ደሞ ሲሄድ በጣም ትልቅ ሐዘን ነበር የተሰማኝ። ያም ሆኖ ግን አልহামዱሊላህ ሁለተኛ ስወልድ ሴት ልጅ ወለድኩኝ፣ ጤነኛ ልጅ ወለድኩኝ። ሶስተኛ ስወልድ ግን አሁንም መንታ ናቸው ስባል ወላሂ የተደሰትኩት ደስታ መግለጽ አልችልም። አላህ የወሰደውን ልጅ ሊሰጠኝ ነው በቃ የሚል ነገር ነበርና እንደውም ሁለቱም መንታዎቹ ወንዶች ቢሆኑ ሁሉ ብዬ ዱዓ አደረኩኝ ሴቶች ልጆች ስለነበሩኝ። አላህ እንግዲህ እሱ ያሰበውን እኔ አላቅም። እኔ ደግሞ የራሴ የተሰማኝን ስሜት ያክል ዱዓ አደረኩኝ ወንዶች ልጆች እንዲሰጠኝ። በቃ በጣም 10 ቀን ኢህቲካፍ ዑምራ ሁሉ ሐረም ተቀምጫለሁኝ። የማረሳው ጊዜ ነበር። በጣም ከፍተኛ ሐዘን ነበር ውስጤ። የልጄ የሞተበትም አሟሟቱ ትንሽ ወጣ ያለ ነበርና ከምን ጊዜም ከሆዴ የማይጠፋ ሐዘን ነበረ። ያም ሆኖ ግን የነዛ ልጆች ቀናቸው ደርሶ ሲወለዱ ደስታዬ ሙሉ አልሆነም። አንደኛዋ ልጅ ጤነኛ ነች፣ አንደኛው ልጅ እንደምታዩት ነው። ከባዱ ሐዘን እንደተወለደ ኤፒሊፕሲ እንዳለበት ተነገረኝ። ወዲያው ነው የጀመረው። እኔ ከሰመመን አልነቃሁም፣ እሱ ኤፒሊፕሲ ሲጀምረው ያንን ስሰማ ወላሂ በጣም ከባድ ሐዘን ነበር። ለ6 ቀን ከኔ ነጥለው ሆስፒታል ውስጥ ሲያስቀምጡት አይሲዩ ክፍል እኔ የሚያደርገውን ድርጊት እጄ ላይ ሆኖ ስላየሁት እነሱ የሆስፒታሉ ኢንፌክሽን እንዳያገኘው ብለው የብቻው አንድ ክፍል ነበር ያስቀመጡትና ያንን 6 ቀን እንዴት እንዳሳለፍኩት አላህና እኔ ነን የምናውቀው። እውነት እየተከታተሉት ይሆን? እውነት መድኃኒት እያገኘ ይሆን? ጧትና ማታ ብቻ ነበር ገብቼ ማየት የምችለው። ያም ሆኖ ግን ያን 6 ቀን አልፎ ሲወጣ ምንም ነገር እንዳላገኙ ነው የነገሩኝ። ወደ ሌላ ሆስፒታል ሪፈር ነበር የተባልኩት። ሌላ ሆስፒታል ሪፈር ተብዬ እንደ አዲስ ምርመራ ተደርጎ ኤፒሊፕሲ እንዳለበት ተነግሮት መድኃኒት በ15 ቀኑ ኪኒን እንዲጀምር ተደረገ። ፌኒቶን ጧትና ማታ እጅ ላይ የተቀመጠን የ15 ቀን ህፃን ልጅ ጡጦ መስጠት ነው ጡት መስጠት ነው ወይስ መድኃኒት በጡጦ መጋት ነው? ለአንድ እናት በጣም ከባድ ነው። አራስነት የሚባለው ነገር አይታወቅም። እናቴን አላህ ሀያቷን ያርዝማትና ሴቷን ልጅ ወሰደችልኝ። እኔ ላሳድጋት እሱ ግን ተንከባከብ ያለችኝ።
እኔ እሱን ይዤ አለ የተባለ ዶክተር አይቀረኝም። ቀን ቀን ቢያንስ 10 ጊዜ ቢበዛ 20 ጊዜ ኤፒሊፕሲ ይነሳበታል። ማታ ማታ ከ12 ሰዓት እስከ ሱብሂ ድረስ ሲያለቅስ ያድራል። ሌሊትና ቀኑን አናቀውም። ይመሻል ይነጋል። ልጁም ባለበት አለ የተባለ ሐኪም አይቀረኝም። የጀመርኩትን መድኃኒት ታግሼ ሳምንት እንኳን መስጠት አልችልም። የሚሻል ነገር ያለ እየመሰለኝ በየቦታው ሄዳለሁ። ግን ተረጋጊ መድኃኒቱ እስከሚሰራ ነው ምናምን እባላለሁኝ። ያም ሆኖ 6 ወር ተቀመጥኩኝ። 6ኛ ወሩ ላይ አጋጣሚ ሆኖ እናቴ ወደ ክፍለ ሀገር ወንድሜ ያገባ ነበርና ለመሄድ ስትነሳ አመጣቻት። ስታመጣት የሱንና የሷን አስተዳደግ ሳያቸው በጣም ይለያያል። እሷ ማየት፣ መናገር፣ መጫወት፣ እቃ መጨበጥ ብዙ ነገር ትችላለች። እሱ ግን ምንም ነገር ያንን ነገር ልመለከትለት ጊዜ እንኳን አልሰጠኝም ነበር የነበረበት ችግር። በጣም ዳዘንኩ፣ በጣም ደነገጥኩ። ያ አላህ ምን ልታሰማኝ ነው? የነበረው ነገር አይበቃም? አይኑ ያይም እንደ ይሄ ልጅ አልኩኝ። በቃ ባልታየው ነው የማያጫውተኝ፣ ባልታየው ነው የሚል ነገር በጣም ውስጥ ያደረ። መውሰድ ሁሉ ፈራሁ ሐኪም ቤት፣ መስማትን አልቻልኩም። ግን አልቀረልኝም፣ ሄድኩኝ። ሲሄድ ግን የተነገረኝ ነገር አይኑ እንደማያይ ነበር። በእናትና ልጅ መካከል የማይታይ ሂጃብ ገባ። አላህ እንጂ ማንም ሊገልጸው የማይችል ሂጃብ። በጣም ከባድ ነበር። ምንም ማድረግ አልቻልኩም። ከዛች ሐኪም ቤት እስከምገባ ያለቀስኩ። በመጀመሪያ ዱዓ እናድርግለትኝ። አላህ ሙሉ አፊያውን ይመልሰለት ያ ረብ፣ መድኃኒቱ ጋር አላህ ያገናኙ። የኛ የሰው ልጅ ክፋት ግን ምን ያክል እንደሆነ በዚህ መረዳት እንችላለን። ሱብሃነክ ያ ረብ። ለአላህ ምንም የሚቸግረው ነገር የለም። አላህ ያሽርክ። አላህ ሙሉ አፊያን ይመልስልህ። ያው ብዙዎቻችን ወንድም ጃዕፈርን ማያውቀው አለ ብዬ አላስብም። እዚህ ሶሻል ሚዲያ ላይ ስክሮል ስናደርግ ብዙዎቻችን እናውቀዋለን ብዬ አስባለሁኝ። ያው እንደሚያወሩት ከሆነ ቤቱን የሚከፍት ለብዙ ሰዎች የሚደርስ ወጣት ነው። አሁን ላይ ግን የምንሰማው ነገር እጅግ በጣም የሚያሳዝን ነው። ይህን ልጅ መድኃኒት አብልተውታል ነው የሚባለውና ወላሂ በጣም ከባድ ነው። የሰው ልጅ እዚህን ያክል ለምን እንደሚከፋ ለምን ጨካኝ እንደሚሆን አላውቅም። በጣም ነው የሚያሳዝነው። አላየት ይሐል ይህ ወንድማችን ጥሪ አድርጎልናል። ወደ ሀገር ሄጄ እናቴ ታስታመመኝ፣ ባካችሁን ያላችሁን ያቅማችሁን ተባበሩኝ ብሏል። ሱብሃንአላህ። ከዚህ በፊት ብዙ ሰዎችን ሲረዳ የነበረ ቤቱን ከፍቶ ለብዙ ሰዎች መግቢያ የነበረ ሰው አሁን ላይ ደግሞ የኛን እጅ ይፈልጋል። የየበኩላችንን ኃላፊነት እንድንወጣ ያቅማችንን እንድናደርግ እኛም ጥሪ ያቀረብንላችሁ እንገኛለን። ሐባይቢ ፊላ አላህን አትቁረጥብኝ እንጂ አትመመኝ አይባልም። አንዳንዴ በሽታዎች የወንጀል ማበሻዎች ናቸውና አላህ ሙሉ አፊያን ይመልሰልህ። እናም ይህ ወንድማችን አካውንት አላስቀመጠም። ታች ሜንሽን አደርግላችኋለሁ የቲክቶክ አካውንቱን። እናንተ ኢንቦክስ ላይ አናግሩትኝ የምትችሉትን ያቅማችሁን እንድትረዱት ነው። ሐባይቦቼ ከባድ ነው ከሰው ፊት መቅረብ፣ ግን ያው በሽታ ነውና ቀርቧል። በቻላችሁት አቅም ይሄን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። ማን ያውቃል ማን እንደሚረዳው ስለማናቅ በእናንተ ሰበብ ሰው ማግኘት ስለሚቻል ሼር አድርጉትኝ። ጀዛኩሙላሁ ኸይር። አየኋ በድንገት አንቺን ስታይ ሰርቃ ለካ እንዲህ አስዋበሽ መልክሽን ያፈካው በሐላል ጋብቻ አልፎብሽ ነው ኒቃው በሐላል ጋብቻ አልፎብሽ ነው ኒቃው ትሁት መልከ መልካም የረዳ ሐለቱ አኽላቁ ያማረ ልክ እንደ ውበቱ በጓደኞቹም ዘንድ ነው የሚወደድ ደግሞም መከታ ነው የወዳጅ ዘመድ ሲከተል ኖረና የነቢን ፈለግ ይኸው ዛሬ በቃ ለወግ ለማረግ ወደ ቁርአን ገብቼ ይሄንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ቅድም
እሳቸው የነጃሺን ታሪክ ሲያነሱ ነጃሺ በክርስትናው ዓለም ንጉሥ አርማ ነው የሚባለው፣ በአረቡ ዓለም ነጃሺ ይባላል፣ እንዲሁም ደግሞ አህመድ ነጋሽ ይባላል። እኛ ኢትዮጵያውያን የምንፈልገው አይምሮውን ነው፣ ብስለቱን ነው፣ አመለካከቱን ነው። ስለዚህ በዛን ወቅት የተሰጠነው ለኢትዮጵያውያን ተብሎ በሙስሊሙ ዓለም ይታመናል። ሱረቱል ማይዳ ምዕራፍ 5 ቁጥር 82 ላይ ነው። አጠር አድርጌ ነው፣ ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን። ፕሮፌሰር በጣም አዝናለሁ። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ቁርአኑ ግን የሚለው ይቀራረባሉ። አቅረበሁም፣ አቀራረባቸው ራሱ እንዴት ነው? ግፊት ያለው አይደለም፣ ክፍት ነው። መወደተን፣ ወደው ፈቅደው። ለምን? ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው፣ ከሌላ የመጣ አይደለም፣ አካሌ ነው። ይሄ ፍቅር ነው። መወደተን ለለዚነ አመኑ፣ በእስልምናው ሃይማኖት ለሚያምኑት፣ አለዚነ ቃሉ ኢና ነሳራ። አሁን እኔ መስጊድ የምሰራው ወገኖቼ አባቶቼ የሰሩትን ነው። እስልምናንና ክርስትናን ማንም ሊለያየው አይችልም። ይሄ ታሪክ እስካሁን አለ። ስለዚህ አሁን ዛሬ እዚህ የመጣ ነው ኦርቶዶክሳውያን ይህንን ተረዱት። ምክንያቱም ክርስቶስ ይህንን ያዛል፣ ክርስቶስ ይህን ይፈቅዳል። አሁን ለምን መሰላችሁ? አላደግንም። አሁን በአሁን ዘመን ያለው ችግር ልንገራችሁ። በሌላው እምነት አልገባም፣ በእኛ እምነት አላደግንም። የአምልኮት መልክ ብቻ ነው የያዝነው። ስላላደግን የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ እኛ አባቶቻችሁ ደግሞ እንዲሁ እንደ ወፍ ዘራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ ስላልሆነ ምንሰራው። ስለዚህ እባካችሁ ዛሬ የመጣችሁ እንዳው ይሄ አሁን በሀገራችን ያለው ችግር የሚያሳስባችሁ ከሆነ እኛ ሰው እንሁን። ሰው የመሆኑ ሚስጥር አምልኮት ነው። አደራ፣ ያለ አምልኮት ሰው መሆን አንችልም። ሰይጣን ስላለ እዚህ ምድር ላይ ሰው ከሆነም በኋላስ አሁን እንደነገርኳችሁ ከአባቶቻችን እንደተላለፈው ከሙስሊምም ጋር ከፕሮቴስታንትም ጋር ከካቶሊክም ጋር ከዋቀይ ፈታም ጋር ሰው በመሆናችን መዋደድ ግዴታችን ነው። የፈጣሪ ሕግ ነው። እንደገና እኛ ኢትዮጵያውያን በመሆናችን መዋደድ ግዴታችን ነው። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋሕዶ ቤተክርስቲያኑ ብቻ አይደለም። መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጪ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳን። አንድ የምነግራችሁ ራእይ አለ። ጥሩ ራእይ ነው አሁን ያለው። በመጽሐፍት ላይ ያሉ ራእዮች ትሁታኖች እንደዚህ አሁን እንደና አቶ ሚስባ እንዲህ ያለ አካሄድ የሚሄዱ ኢትዮጵያውያን መልካም አቅማም ወደፊት እንደሚሄዱ ነው። ነገር ግን በዘረኝነት በገለልተኝነት የሚቀሩ ደግሞ ይመታሉ ይላል። ስለዚህ እንዳንመታ ትሁቶች ሆነን የዋህ ሆነን በሃይማኖታችን ኖረን ከሌሎች ወንድሞቻችን ጋር ደግሞ ተፈቃቅረን ኢትዮጵያ አንድ ከሆነች እኛ እንኳን ዓለም እኛን ሊበግር ሊያሸንፍ ቀርቶ
እኛ እነሱን አሸንፈን ለነሱ ምን እንሆናለን? አርአያና ምሳሌ እንሆናለን። እግዚአብሔር ይርዳን። ክርስቲያኖች እንግዲህ ያበዛሁባችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ሙስሊም ወንድሞቻችንም አሁን በቅዱስ በቁርአኑ ላይ እንዳለው በእውነት እንዲህ በቁርአኑ ላይ እንዳለው ከኢትዮጵያውያን ጋር የሚቀራረቡ በእምነት እነሆ እስካሁን ድረስ በሰሜን ወሎ የኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰሩ ኢማም ሁሴን የሚባሉ አባት አሉ። ለምን ቃሉ ላይ ታዘናል ብለው ነው። ስለዚህ እንዲህ ያሉ ሙስሊሞች የአበሻ ሙስሊም የተባረከ ነው። አንድ የምነግራችሁ ነቢዩ ሙሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ። ለምን መሰላችሁ ወዳቸው? እሳቸው የተወለዱት መካ ነው፣ ያደጉትም መካ ነው። ነገር ግን ስለ መካ ከመጻፋቸው በፊት ስለኛ አገር ቅድም አባቴ ፕሮፌሰር እንዳሉት እውነተኛይቱ ምድር እንደገና ደግሞ መርቀዋታል። ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነቢዩ ምርቃን ራሱ አበሻውያን ስለሆን ይህንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነት ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሃይማኖት የሌላውን የሃይማኖት አባት እንደዛው አክብሩ ይላል። ነቢዩ ሙሐመድ ደግሞ ለኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የአበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስልን። ደና አምሹ፣ ደና ቆዩ።